ሀገር ሰላም ብላ በወጣች ስራዬንም ሰርቼ ውዬ ልግባ ባለች እቺ የምትመለከቷት ሴት ላራ ሎገን ከ200 እስከ 300 በሚጠጉ ሰዎች ልብሷን ከሰውነቷ እየቀደዱ በቡጢም በካልቾም እየደበደቡ በ39 ዓመቷ ሴት ላራ ሎገን ላይ በአደባባይ የጾታ ጥቃት ፈጸሙ። ይህ የምትመለከቱት የቪዲዮ ቅጂ በዚች ሴት ላይ የጾታ ጥቃት ከመፈጸሙ ከጥቂት ደቂቃዎች በፊት የተቀዳ ሲሆን ይህን ዜና ጋዜጠኛዋ ላራ ሎገን ዘግባ ከጨረሰች በኋላ እነዚህ ሁሉ ለድጋፍና ደስታቸውን በአደባባይ ለመግለጽ የተሰባሰቡት ወንዶች በላራ ሎገን ላይ ወደ እንስሳነት ተቀየሩባት። አህያ ሆሆ ማታ ነው ድሌ እያሉ ደስታቸውን ሲገልጹ የነበሩ ሰዎች የላራ ሎገንን ህይወት ግን ጨለማ ሊያደርጉ ተነሱ። የመንጋ በትራቸውን አሰቃቂ በሆነ መልኩ በላራ ላይ ያሳረፉ። በዚህም ምክንያት በሞትና በህይወት መሃል የተገኘችው ይህች ሴት አትሙቺ ያላት ነፍስ ሆነችና ከዚህ ሁሉ ድብደባና የጾታ ጥቃት ሳትሞት በህይወት ወጣች። በእርግጥ ይህች ሴት እዚህ ቦታ እንዴት ተገኘች? የተሰበሰቡት ሰዎች ስለምን እንደዚህ አይነት ጥቃት ሊያደርሱ ተቻላቸው? ከሁሉ በላይ ደግሞ ምን አይነት ቡድን ነው ይህችን ሴት በዚህ ጥቃት ህይወቷ ሳይጠፋ ደርሶ ያዳናት? ክቡራን አድማጭ ተመልካቾቻችን ላይክና ሰብስክራይብ በማድረግ እስከ መጨረሻው ከተከታተላችሁ ይህን እውነተኛ ታሪክ የምናቀርብላችሁ ይሆናል። እስከ ፍጻሜያችን አብራችሁን ቆዩ ስንል የክብር ግብዣችን ነው። ክቡራን አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ዓለም ላይ የተከሰቱ መሳይ ታሪኮችን፣ ወቅታዊ ጉዳዮችንና የታላላቅ ግለሰቦች ታሪኮችን የሚያገኙ ይሆናል። እናቴ ስትወልደኝ መቻ ማከረችኝ የፊት መልኬን ሳታይ ማሞ ደጋለችኝ እንዳለው ከያኒ በማርች 1971 ዓመተ ምህረት የአሁኗ የ54 ዓመት ሴት ላራ ሎገን ከዚሁ ከጥቁሩ ሰው አህጉር ደቡብ አፍሪካ ተወለደች። ልጅነት በተፈጥሮ በሁሉ ሰው የሚያስወድድ ጸጋ አለውና በቤተሰቧም ተወዳ በጎረቤቶቿም እንዲሁ የነከሌ ልጅ ተብላ ተወድሳ ድንቅ ልጅነትን አሳለፈች። ኧረ ልጆች እንጫወት በጣም ከእንግዲህ ልጅነት ተመልሶ አይመጣም ያለች ይመስል ላራ ሎገን ልጅነቷን ጥንቅቅ አድርጋ ተደስታና ቦርቃ አሳለፈች። እዛው ደርባን ደቡብ አፍሪካ የመጀመሪያ ደረጃ ትምህርቷን ለመማር የሴቶች ትምህርት ቤት ብቻ ወደ ሆነው ደርባን ገርልስ ኮሌጅ ገባች። እዛም ተምራ የመጀመሪያ ደረጃ ትምህርቷን ስትጨርስ ዩኒቨርሲቲ ኦፍ ናታልን ለመቀላቀል ጥያቄ ያቀረበች። ይህንንም የሰሙ ቤተሰቦቿ ተማሪ ልጄ ወገን ዘመድ የለኝ ሀብት የለኝም ከጄ ብለው ላራ ሎገንን ወደ ዩኒቨርሲቲ ኦፍ ናታል መርቀው ሸኟት። ላራም ዩኒቨርሲቲውን ከተቀላቀለች በኋላ የዩኒቨርሲቲ ኑሮ እንደ እናቷ ጓዳ አልሆንላት ቢላት ኑሮዋን ለመደገፍ አስባ ከትምህርት ሰዓቷ ውጭ የዋና ልብስ ሞዴል በመሆን ትሰራ ነበር። የወላጆቿ ምርቃት ሰመረና ላራም ከዓመታት በኋላ በኮሜርስ ዲግሪ ጫነች። ከተመረቀችም ብዙ ሳትቆይ የነጻ የትምህርት ዕድል አግኝታ በፓሪስ በፈረንሳይ ቋንቋና ባህል ጥናት በማድረግ ሁለተኛ ዲግሪዋን ሰራች። ከዚህም ወዲህ የጋዜጠኝነት በር ወለል ብሎ የተከፈተላት ላራ በዛው በሳውዝ አፍሪካ የፖለቲካና የጦርነት ዜናዎችን በመስራት ተቀባይነትንና ዝናን ተጎናጸፈች። ፍርሃት ራሱ ፈራኝ እንዳለው ኮሜዲያን ደረጀ ላራም ሴት መሆኗ ሳይገድባት እጅግ በጣም አስፈሪ ወደ ሆኑ ስፍራዎች እየሄደች ዘገባዎችን መስራት ቀጠለች። ይህን የሥራ ትጋቷን በሚገባ የተመለከተው ሲቢኤስ ኒውስ የተሰኘ ዓለም አቀፍ የዜና ድርጅት ለላራ ዳጎስ ያሉ ጥቅማ ጥቅሞችን በመስጠት የድርጅቱ ባልደረባ አደረጋት። ከዚህም ወዲህ አሜሪካ አፍጋኒስታንን ከወረረች በኋላ የጦርነቱ መልክ ምን እንደሚመስል ላራ በዛው በጦርነቱ ስፍራ በመሆን መረጃዎችን ቀጥታ ለዓለም ሕዝብ አስተላለፈች። የአሜሪካ ቦምቦች ካቡልንና ካንዳርን ሲደበድቡ ቦምቡ በወደቀ በት ስፍራ የወታደር ልብሷን ከላዩዋ ጣል አድርጋ ስለተፈጸመው ውድመትና ጥፋት በአጭር ስለተቀጠፉትም ነፍሳት ዓለም ጣልቃ ገብቶ እንዲያስቆም ስትል ተማጽናለች። ቀጥሎም ከ2003 እስከ 2011 በተካሄደው በኢራቅ ጦርነት ጊዜ ላራም ከዛው ከጦር ሜዳ ሆና ስለ ጦርነቱ መረጃ ስትሰጥ የማያውቃት አለ ለማለት ይከብዳል። የኢራቋ ባግዳድ ከውብ ከተማነት ወደ ፍርስራሽነት ስትቀየር የኢራቅ ሕፃናትና እናቶች ጠኔና ርዛት ሲደፋቸው በእርግጥ ይቺ ዓለም ሲበላና ሲጠጣ ከሚታየው በተቃራኒ እንዲህ አይነት ነገርም እንዳለ ለዓለም ያለ ፍርሃት ያሳየች ጀግና ሴት ጋዜጠኛ ነች። ታዲያ በዚህ መሃል እንደ ኢራቅና አፍጋኒስታን በምድር ታንክ ባይንቆራጠጥም ከሰማይ ላይ የአሜሪካ ጀቶች ቦምብ እንደ ዝናብ ባያርከፈክፉም የፈርዖኖቹ ምድር ግብጽ የጸደይ አብዮት የተሰኘው በአብዛኛው በመካከለኛው ምስራቅ የተነሳው ትኩሳት ወላፈኑ ደርሷት ነበርና በግብጽ ምድር ታላቅ ተቃውሞ ተነሳ። የላራም የህይወት መበላሸትና በ300 ሰው የመደፈር ዕጣ ፋንታ የደረሳት በዚህ ሁነት ስለሆነ ይህን ሁነት ልብ ብላችሁ አዳምጡ። በግሪጎራውያኑ ዘመን ቀመር 2011 ላይ ቀደም ሲል ከላይ የጠቀስኩላችሁ የጸደይ አብዮት የተሰኘው ተቃውሞ በፈርዖኖቹ ምድር ግብጽ ይቀሰቀሳል። ለአብዮቱ መቀስቀስ ምክንያት ሲባል ህዝቡ ሆስኒ ሙባረክ ፕሬዝዳንታችን አንዋር ሳዳት ከተገደሉ በኋላ ብቻውን ፈላጭ ቆራጭ በመሆን 30 ዓመታትን ነክሷል። ህይወቱንና የቤተሰቡን ኑሮ ቀይሮበት እኛ ግን ዳቦ የምንበላው አተናል። ስለዚህ አንተን ጉቦኛና ሌባ የመንግስት አስተዳደር ስለማንፈልግ ውረድልን የሚል ነበር። ሌላኛው ደግሞ ህዝቡን ጨርቁን ጥሎ ወደ አደባባይ ግልብጥ እንዲል ያደረገው ጉዳይ ከፍተኛ የሥራ አጥ ቁጥር በሀገሪቱ መንሰራፋቱ ሲሆን
ሲሆን የሥራ ዕድል ተፈጥሮለት ፋብሪካ ገብቶ ከሚሰራ ወጣት ይልቅ እንደ ሀገሬ ወግ ላስረዳችሁና ድንጋይ ያሞቀ አላፊ አግዳሚውን የሚጎነትል ወጣት መብዛቱ የሆስኒ ሙባረክ መንግስት ይህን የሥራ አጥ ቁጥር እቀንሳለሁ፣ የድህነት ደረጃውንም አሁን ላይ ካለበት አወርደዋለሁ እያሉ የምረጡኝ ቅስቀሳ የሚያደርጉ የተቃዋሚ ፓርቲ መሪዎችን እያደነ ማሰሩ ከፍተኛ ንዴትን በህዝቡ መሃል ቀሰቀሰ። ህዝቡም ይህን ንዴት ከዚህ በላይ አላፍነውም ብሎ በግብጽ አደባባዮች ላይ ግልብጥ ብሎ ወጣ። ከዚህ በኋላ አትገዛንም፣ የስልጣንህም ጊዜ አልቋል እያሉ ሴቱም ወንዱም የጾታ ልዩነት ሳያሳዩ የሆስኒ ሙባረክን መንግስት ተቃወሙ። ሁሉም አምባገነን የስልጣኑ ጀንበር ማዘግዘቅ መጀመሩን ሲረዳ እንደሚያደርገው መሸሸጊያው ህዝብ ሳይሆን ወታደሩም እንደሆነ የሚያውቀው ሆስኒ ሙባረክ ለተቃውሞ በወጣው ህዝብ ላይ ዲሽቃና ስናይፐር የያዙ በምድር እየተንቆራጠጡ የሞት ቅንቡላ የሚተፉ ታንኮችን አሰማሩ። ህዝቡም ያለ አንዳች ፍርሃት በግዙፎቹ ታንኮች ፊት እየቆሙ ወታደሮቹንም እናንተ ልጆቻችን ናችሁ፣ ከሆስኒ ሙባረክ ጎን በመቆም ታሪካችሁን እንዳታበላሹ እያሉ ተቃውሟቸውን ቀጠሉ። ይህን የህዝብ ተቃውሞ እንደራሳቸው በማድረግ ወታደሩም ከህዝቡ ጎን ቆመ። ለ18 ቀናትን በተከታታይ የተካሄደ የነበረው ተቃውሞ በ18ኛው ቀን በወታደሮቹ እርዳታ ሆስኒ ሙባረክ ከስልጣን ተገረሰሱ። ወታደራዊው መንግስትም ስልጣኑን እንደያዘ ያወቁት ሆስኒ ሙባረክ መሪ በነበሩ ጊዜ ወደ አሰሩት ሪዞርት እግሬ አውጪኝ ፈረጠጡ። ከህዝቡም ዓይንና ጆሮ የሚሰወር አንዳች ነገር የለምና ሆስኒ ሙባረክም ከተደበቁበት ተይዘው ወደ እስር ቤት ተወረወሩ። ታዲያ ይህን ጊዜ ነበር ላራ ሎገንም ስራዋ ሆነና ሲቢኤስ ኒውስን በአስቸኳይ በግብጽ እየተፈጠረ ያለውን ነገር እንድትዘግብ የላካት። ላራም ትዕዛዙን ተቀብላ የዜና ድርጅቱን ከሷ ጋር እንዲሄዱ ተብለው የተመደቡላትን ሰዎች ይዛ ግብጽ በረረች። በሬ ሆይ ሳሩን ብቻ አይተገደሉን ሳታይ እንዳለው ገበሬ ላራ ሎገን የሚቻለም የደገሰችላትን አንዳች ሳትጠረጥር ወደ ግብጽ መጣች። በግሪጎራውያኑ ዘመን ቀመር ፌብሩዋሪ 11 2011 ላይ ላራ ሎገን የተመደበላትን ቡድን በመያዝ ወደ ካይሮ ታህሪር አደባባይ ደረሰች። ታዲያ እዚያ ስትደርስ የሆስኒ ሙባረክን መውደቅ ተከትሎ ብዙዎች ደስታቸውን እየገለጹ ያሉ ሰዎችን ተመለከተች። አያሆሆ ማታ ነው ድሌ እያሉ እየጨፈሩም እያለቀሱም ደስታቸውን ወደሚገልጹ ሰዎች ቀረብ በማለት ላራ ሎገን ይህን የምትመለከቱትን በዚህ ሁሉ ሰዎች ከመደፈሯ በፊት የነበረውን ኢንተርቪው አደረገች። አለመጠይቁንም እንደጨረሰች አንድ የእስራኤል ሰላይ ነች ያዟት የሚል ድምጽ ከተሰበሰበው ህዝብ መሃል አንድ ሰው አሰማ። ማን ከመሃላቸው እንዳሰማ እንኳን ሳይታወቅ ሁሉም ሰዎች የተባለውን አምኖ በመቀበል ላራን ሊያጠቋት ተነሱ። አልበር እንዳሞራ አልችልበት ሰው አርጎ ባይፈጥረኝ ምን አለበት እንዳለው ሙዚቀኛ ያን ቀን ላራም ሰው መሆኗን ረገመች። አብሯት የመጡ የሥራ ባልደረቦቿ ሊያስጥሏት ቢሞክሩ የተነሳው ኃይል ካቅማቸው በላይ ስለነበር ላራን ጥሏት ራሳቸውን ለማዳን ከአካባቢው ሸሹ። ላራም ተቆርጣ ከ300 እስከ 200 በሚጠጉ ወንዶች መሃል ራሷን ብቻዋን አገኘች። ከዚህም ወዲህ የተፈጠረው አሰቃቂ ነበር። ያሻው እየደፈረ ያሻው ደግሞ በቡጢም በካልቾም እየደበደበ ለ25 ደቂቃ ያህል አንዳች ርህራዬ ሳያሳዩ አሰቃዩት። እንደው አትሙች ያላት ነፍስ ሆነችና ከዚህ ሁሉ ስቃይ በኋላ የተደራጀ የሴቶች ቡድን ጥቂት ፖሊሶችን አስከትሎ ደረሱላት። ከጎረምሶቹም እጅ በማስጣል ወዲያው ወደ ሆስፒታል ወሰዷት። ሕክምናም ካደረገች በኋላ ላራ ሎገን ስለ ነገሩም ኢንተርቪው ላይ በመቅረብ እንዲህ አለች። ልብሴን እየቀደዱ እየደበደቡም የሚያደርጉትን ነገር ሲያደርጉ መሞቴ ሳይሆን ተሰቃይቼ መሞቴን ነበር ሳስብ የነበረው ስትል ገለጸች። ክቡራን አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ እውነተኛ ታሪክ ይህን ይመስል ነበር። ያላችሁን ማንኛውንም ሐሳብና አስተያየት በኮሜንት ቦክስ ውስጥ ማስቀመጥ እንዳትረሱ ስንል ጋበዝናችሁ። ክቡራን አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ዓለም ላይ የተከሰቱ መሳይ ታሪኮችን፣ ወቅታዊ ጉዳዮችንና የታላላቅ ግለሰቦች ታሪኮችን የሚያገኙ ይሆናል።